ምን ሆናችሁ ነው? ደስ ያላችሁ ትመስላላችሁ። ናታን ምን እንዳገኘን ብነግርህ አታምንም። ምን አገኛችሁ? ናታን ነግራችሁ ነበር አይደል? አረ ምንድነው እያስጨነቃችሁኝ ነው? ንገሩኝ። እሺ እማዬ መጣለች? አልመጣችም፣ ግን ሰሞኑን ደህና አይደለች። ዛሬ ስመጣ በጣም ደስ የሚል ነገር ነው የምነግራት። ቆይ ምንድነው? ለኔ ያነግሩኝ። ወይኔ ሰው ክፋት ግን እንዴ ምንድነው? ቆይ ያጓጓችሁኝ እኮ ነው። ቴሌ ሄደን ነበር። እሺ ከዛስ? ሪፖርት የተደረገበትን ቁጥር ተቀብያችሁ ነበር ከፖሊሶች እና ቁጥሩ የማን እንደሆነ አረጋገጥን። እሺ ይኸውልህ ናታን፣ ለፖሊሶቹ ሪፖርት የተደረገው ስልክ ቁጥር በማን እንደወጣና የማን እንደሆነ አረጋግጠን መጣ። በማን ነው የወጣው? ቆይ ገዜ ምን ነው? ቆይ አንተ ነህ እንዴ ናታን? ታዲያ ማን መስዬ? ናታን እባክህ እንደው መሳሪያ አስገዛልኝ እዚህ ቤት። ቆይ የምን መሳሪያ? መሳሪያ ነዋ እኮ። የምን መሳሪያ? ብረት ነዋ ብረት። አሃ ጠመንጃ ምናምን? አዎ እሱ ይገዛልኝ ነው። ምን ነው ገዜ ፈራ እንዴ? አንድ ባላንጣ ተከትሎኝ መጣል። የምን ባላንጣ? ይሄ ሰው መጣ አይደል እንዴ እዚህ ቤት ችግር የመጣ? እንደው ግድ የለህም ጠመንጃ ግዛልኝማ በቃ። ቆይ እሺ መተኮስ ትችላለህ? እንዴት መተኮስ? ወንድ ልጅ አይደለው እንዴ? እንዴት አላውቅም ማለት? እሺ ሰልጥነሃል? ለመተኮስ ደግሞ ስልጠና ያስፈልጋል። አስገዛልኝና ሞክሬ ያሳያለሁ። ሰላም እንዴት ናችሁ? ወዲ የዳጣና የናታን አድናቂዎች በያላችሁበት ሰላማችሁ ብዝት ይበል። እንግዲህ በባለፈው ክፍል እንደነገርናችሁ ሚስጥሩ ከዳጣ ጋር አለ እንዳልነው እውነትም አለ። መዲ በምላጭ ራሷን ተልተላ ነው ደሟን ያፈሰሰችው። እንደዚሁም ሪፖርት ያደረገችው ራሷ ነች። አበጊል መረጃዎችን አሰባስባ ባደረገችው ጥረት መሰረት እውነታው ልትደርስበት ችላለች። አቶ ደረጀ በቀጣይ የሚፈታ ይሆናል። ኤቢና ዳጣ ሲስማሙ ሲፋቀሩ በቃ እያንዳንዱ ነገር ተመካክረው ሲያደርጉ እንደዚህ ነገሮቹን ቶሎ መፍትሄ ማበጀትና መቋጨት ይችላሉ። ለአባታቸው ምርጥና ጎበዝ ጠበቃ ሆነዋል። ያው እንግዲህ መርማሪውን ራሱን እስክብሪቶውን እስክታስወራውረው ድረስ ነው። ኤቢ በቃ ይመችሽ፣ በዚሁ በርቺ፣ አንቺ እውነትም ጠበቃና ጠበቃ ነው መሆን ያለብሽ፣ የህግ ባለሙያን በቃ ነው መሆን ያለብሽ። ኤቢ ትችያለሽ። እንግዲህ በግልጥና ፊት ለፊት ስለምትናገሪ ያው እውነት የሚናገር ሰው የሚወደው ሰው የለም። ነገር ግን መርማሪውን ራሱ አስደንግጠሽዋል። የአባትሽ ጠበቃ ነሽ። አባትሽን ቁመሽ ተከራክረሽ እንደምታስፈችው ምንም ጥርጥር የለንም። በጣም በቃ ባንቺ እምነታችን ትልቅና ሰፊ ነው። ማርቴ ጠበቃ ይቀጠር እያለች ነው። ነገር ግን እመኛት፣ ኤቢን እመኛት። በዚህ ባይሳካ እንኳ ይግባኝ ጠይቃ ታስፈታኛለች ልጅ ብሎ ጋሽ ደረጀ ሙሉ እምነት አለው በአንቺ። በቃ ያደረግሽው ነገር ሁሉ የሄድሽበት አካሄድ ሁሉ በጣም የሚያስደስትና የሚያኮራ ነው። ይመችሽ። እንዲሁም ዳጣይም ትችያለሽ። በቃ በጣም ጎበዝና ብልሃተኛ ሰው ነሽ። ምላጩን አግኝተሽዋል። ስለዚህ ደግሞ እንደዚሁም አሻራ ሲጣራ ሜዲ መሆኑ ይታወቃል። ሜዲ በቅርብና በቀላል ሁኔታ የምትያዝበት አጋጣሚ ተፈጥሯል። ምክንያቱም ሪፖርት የተደረገበት ስልክ የራሷ የሜዲ ነው። እነሱ በማያውቁት ቁጥር ቢሆንም ሪፖርት ያደረገችው፣ ነገር ግን እውነታው የራሷ ስልክ ቁጥር ነው። እንዲሁም ማርቲን ገዜ ግቢ ውስጥ እንደዚህ ሰው አለ ሲላት ያው ብዙ ሀሳብ ብዙ ውጣ ውረድ ውስጥ ስለሆነች ልትሰማውም ሆነ ልትቀበለው አልቻለችም። ምን ይመስላችኋል? መንፈስ ነው ወይስ እውነት በአካል እየተከሰተ ነው? ይሄ ሰው በጣም በቃ ከአይምሮ በላይ ነው። እስኪ ኮሜንት ላይ ሀሳባችሁን ግለጹልኝ። ገዜን የሚያስቸግረው ሰው ይሄን ህይወት አበላሽተሃል የሚለው ሰው ምንድነው ብላችሁ ነው የምታስቡት?
ገዜ እንግዲህ አይዞህ፣ እግርህ ሁሉ እየተጣጠፈ ነው። ምስኪን በጣም አይዞህ፣ ያበላሸውን ነገር አስተካከል። የለዛን ህይወት ለማበላሸት እየተጣጣርክ ነው ያለኸው። ይሄ ደግሞ እንዳይሳካልህ ምኞታችን ነው። እንግዲህ ለዛ መጠንቀቅና ማሰብ መቻል አለብሽ። ራስሽን በቀላልና በቀልድ ሁኔታ መስጠት የለብሽም። እወድሻለሁ የሚል ሁሉ የእውነት የሚወድ ሰው አይደለም። በነገራችን ላይ ገዜ በጣም አስመሳይና ተንኮለኛ ሰው መሆኑን አሁን እየተረዳን ነው። ለራስና ለራሱ ነው የሚያስበው። በተለይ በቃ ለስጋ ፍላጎቱ ነው እንጂ የእውነት ለዛየን አስቦላት የእውነት በቃ ፈልጓት አይደለም። የሚፈልገው በሰው ህይወት መጫወትና መቀለር ነው። ይሄ ደግሞ በጣም ደስ አይልም። ገዜ አየታዳችን እንግዲህ በጊዜ ብትሻሻልና ብትስተካከል ያበላሸኸውን ነገር መፍትሄ ብታበጅለት ባይነን። ምክንያቱም የሰው ህይወት አበላሽቶ እንደፈለጉ መንቀሳቀስ ስለማይቻል እንግዲህ የእህቴን ህይወት አበላሽተሃል፣ እህቴን ትጦራለህ እያለህ ነው ያለው። ስለዚህ ወደዛ ተመልሰህ ያበላሸውን ነገር ማስተካከል መቻል አለብህ። አሁን ላይ ለነ ማርቲን ብትነግራቸው ማንም ሊሰማህና ሊያምንህ አይችልም። ምክንያቱም የሚታይ ነገር አይደለም። ግራ ያጋባል። መንፈስ ነው የሚመስለው ሰውየው፣ ነገር ግን በአካል ነው የሚገለጸው። በአካል እየተገለጸ ቢሆንም ማንም ሰው ሊያየውና ሊይዘው አይችልም። በጣም ነው የሚያመልጠው። ነገር ግን አንተን አውቆ እንደሚወስድህ አንጠራጠርም። ይወስድሃል፣ ወደ ሀገር ትሄዳለህ። ይሄንን ነገር እነ ማርቲ አመኑህም አላመኑህም እንደምትሄድ መናገር መቻል አለብህ። ምክንያቱም ሰውየው ሊፋታህ አልቻለም። ፖሊስ ቢመጣ ምንም ቢመጣ በጭራሽ ሊይዙት አይችሉም። ግቢ ውስጥ ቢፈለግም ስለማይገኝ ማንም ሰው ሊያምንህም አይችል። ምክንያቱም ሰውየው መታየት መቻል አለበት። በጣም ፈርተሃል። በጣም በቃ ፍርሃትህ ልክና ወደር የለውም። ኮስተር ቆፍጠን በል እስኪ። ታቅራራለህ፣ ትፎክራለህ። ሲመጣብህ ደግሞ መግቢያ ቀዳዳ ታጣለህ። በጣም ነው ፈታ የምታደርገው። ነገር ግን ደግሞ እስኪ በቃ መግጠም ካልቻልክ ደግሞ አትፎክርብን ከዚህ በቃ ለዛዬ መንቃት መቻል አለባት። ስለ አቻ ሲላቻ ማን ነው ምንድን ነው ብላ እንግዲህ ተደብቃ ለመስማት መሞከር መቻል አለባት። ምክንያቱም ህይወቷን ማዳን ስላለባት እሱ አብሯት ማደር ምናምን ይፈልጋል። እሷ ደግሞ መጫወት፣ ጊዜ ዝም ብሎ እንዲሁ ማሳለፍ እንጂ ምንም አይነት ግንኙነት እንዲኖራቸው አትፈልግም። ነገር ግን ከዚህ ደግሞ ርጦ ስለ ግንኙነት ነው የሚያወራት። በቃ ለራስና ለራሱ ብቻ ለስጋ ፍላጎቱ ነው እያሰባት ያለው። መጠቀም ነው የሚፈልገው በዚህ መልኩ እንጂ ባል ሆኖ የእውነት እንደማያኖራት ግልጽ ነው። አታስመስል። ማስመሰል ጥሩ አይደለም። የኤቪ ባልም ያስመሰለ ነው። አንተና እሱ ለጊዜው እንግዲህ አንድ ናችሁ ብለን እንደምራ እንሃል ጊዜ ምንም ማድረግ አይቻልም። ስለዚህ ለዛን ለቀቅና ተወት አድርግልን። ዳጣና ናታን ደግሞ እንደሚጋቡ ናታን እየነገራት ነው። ምንም እንኳን የአባቷ ንግግር የአባቷ ምክር አለ፣ እሱን ነገር መርሳት አትፈልግም። ካንቺ ብዙ ነገር ጠብቃለሁ እየተባለች ነው ዳጣ ትምህርት ተምራ ስራ ይዛ በቃ ከተመረቀች በኋላ ነው እንድታገባ የሚፈልገው ጋሽ ደረጀ። ናታን ደግሞ እኔ ስመረቅ ላገባት እፈልጋለሁ እያለ ነው። በእርግጥ አግብታ መማር ትችላለች። ናታን ደግሞ በጣም መልካምና ትሁት የሆነ ልጅ ስለሆነ ምንም ችግር የለውም። ጸባዩ እንደማይቀየር ተስፋ እናደርጋለን ካገባት በኋላ። ስለዚህ ቢጋቡ ዳጣና ናታን በጣም ነው ደስ የሚለው። ተጋግዘውና ተሳስበው ትልቅ ደረጃ መድረስ የሚችሉ ሰዎች ናቸው ማለት ነው። ስለዚህ
ምንም ችግር የለውም። አቶ ደረጀ አንተ ከእስር ቤት ስትወጣ ይፋ እንዲሆን ምኞታችን ነው። ለማርቲም ይነገራት። ማርቲም እውነቱን ትወቅ። እንግዲህ ምንም እንድትሆንብን አንፈልግም። ነገር ግን እውነት ደግሞ ተደብቆ ስለማይቀር ቢነገራት መልካም ነው የምንለው እኛ። እውነት ነው። ሰላምዬ እየታየች አይደለም። ሰላምዬ ትታይት እናፍቃናለች። ነገር ግን ደግሞ ወደ እናትዬ ቤት እመለሳለሁ በሚል መንገድ ሳይሆን ራሷን በምትችልበት መንገድ ላይ ሆና ብትመጣ በጣም ነው ደስ የሚለን። ገዜ እንግዲህ ከመፍራቱ የተነሳ አስቡት፣ በር ገጭ እኮ ባለ ቁጥር በጣም እየዛተ ነው፣ በጣም እየፎከረ ነው። የቤት ሰውና የውጭ ሰው ራሱ መለየት እስኪያቅተው ድረስ ነው ስጋትና ሰቀቀን የሆነበት። አቻም የለው የእህቱ ጠበቃ። እንደዚህ አይነት ጀግናና ቆራጥ ወንድም፣ በቃ የሚበቀል ወንድም ይስጠን። በጣም ያስፈራል። በጣም ነው የሚያስፈራው። ስለዚህ ያን እያየ እንግዲህ ገዜ አለመፍራት አልቻለም። በጣም እየተንቦቀቦቀ ነው። መልካም መንቦቅቦቅ ይሆንልን ገዜ። አንድ ቀን እንደው ለዛ ባየችህ፣ አንድ ቀን ለዛ አይታህ በቃ በሳቀችብህ፣ የእውነት በሳቀችብህ። ብታይህ ቸክም አታደርግህ፣ ዞርም ብላ ማታይህ። ምክንያቱም እዛ ጋር ሰርተህ የመጣኸውን ነገር ካወቀች በጣም ከባድ ነው። ስለዚህ እንደምታይህ ደግሞ እርግጠኛ ነን። ለዛዬ አይንሽን ገለጥ አድርጊ፣ ለማየት ሞክሪ፣ ያለውን ነገር ለማጥናት ሞክሪ ማለት እንፈልጋለን። በድጋሚ ጋሽ ደረጀ እስር ቤት ነው ያለው። በጣም ነው የሚያሳዝነው። ያው አምኗል ሲያስፈራራት እንደነበረ እሱን ነገር ሪካርድ አድርጋ ስለነበረ ሜዲ በሱ አምኗል። መካድ አያስፈልግም። እውነትና እውነት መናገር በጣም ትልቅ ጥቅም አለው። የሚበረታታና የሚደገፍ ነገር ነው እውነት መናገር። እውነቱን ተናግሮ ከመሸበት ማደር ይባል የለ። እውነት መናገርህ በጣም የሚበረታታና የሚደገፍ ነገር ነው። ጋሽ ደሬ እንግዲህ በቀጣይ ኤቢ እንደምታስፈታህ ምንም ጥርጥር የለውም። ወደ ቤተሰቦች በሰላም ትመለሳለህ። ነገር ግን ከእስር ቤት ብትወጣም ያላሰብከውና ያልጠበቅከው ነገር ነው የገጠመህ። ችግርህ የሚጨምር እንጂ ችግርህ የሚቀንስ አይደለም። ያለችው የምታሳስበህ ዳጣ ብቻ አይደለችም። ህፃን የተወለደው የሰላምዬ ልጅም ስላለ ሀሳብህንና ጭንቀትህን በጣም ያበረታው ነው። ለማርቲ ሜሊት ትነግራት ይሆን ወይስ ሰላም ስትመጣ ማርቲ ዲኤንኤ ታስመረምር ይሆን? ማርቲ በምን መልኩ ነው ማወቅ ያለባት? እስኪ ሀሳባችሁን ኮሜንት ላይ ጻፉልኝ። ማርቲ ታስመርምር ወይስ ሰላምዬ? መቼም ቢሆን አትነግራትም፣ ድርቅ ክርር ብላለች። እንግዲህ ወይ ፍንክች አለች። ሰላምዬ ግን ጥሩ አይደለም ያደረግሽው ነገር፣ ወይ ፍንክች አባቱ ልጅ ብለሻል። አሁን መመለስ የሚለውን ሀሳብ ከዚህ በኋላ እንደማንሰማው እርግጠኛ ነን። ስለዚህ ማርቲ በምን መልኩ ነው ማወቅ ያለባት? በምን መልኩ ተወቅ ትላላችሁ እናንተ? ጋሽ ደሬ ሁለት ጉድ መንገድ በጣም ይከብደዋል። ስለዚህ ህፃን ስለተወለደው ልጅ መናገር ካለባት ሰላም ነች መናገር ያለባት። አቶ ደረጀ መናገር አይጠበቅበትም። ምክንያቱም ማንም ሰው ስለማያምኑ ቢናገርም አጉል ድካም ብቻ ነው። ዳጣ አታውቅም ወንድሟ የአባቷ ልጅ እንደሆነ። ይህን ስትሰማ በጣም ነው የምትጎዳው። ማርቲ ላይ የተደረገውን ግፍና በደል ስታስብ መቋቋም አትችልም። ሰላምዬን ተጠላት የሆነው የሚለው ነገር ራሱ በጣም ያሳስባል። በቀለኛና ቂመኛ እናት እንደሆነች በእርግጥ 20 ምናምን አመት ጠብቃታለች። ህፃን ልጇን አታ ነበረ። ብቻ የሄደችበት መንገድ በቀሉ ጥሩ ባይሆንም መልሶ ራሷን ነው የሚጎዳት። ደረጀን ብቻ አይደለም የሚጎዳው፣ ምትክ ላለው ስሙን ምትክላት አለው። እንደዛ ስትል ጋሽ ደሬ መጠርጠር እና መንቃት ነበረበት።
ነገር ግን በጭራሽ አልነቃም፣ አልጠረጠረም። በጣም ነው የሚያሳዝነው። ነገሮች ሁሉ እንዲቀሉልህ እንመኛለን ጋሽ ደሬ። አይዞህ፣ ያጋጥማል፣ በርታ ነው ማለት የምንፈልገው። ከእስር ቤት ከወጣ በኋላ ነገሮች እንዲቀሉልህ በጣም በጣም አብዝተን እንመኛለን። በጣም እየተጨነቅን ያለው ስለዚህ ካልደፈረሰ አይጠራም። ቢያቅ ማርቲ ብታቅ እውነቱን መልካም ነው። ውሃዬና ደግሞ ምጥን ሽሮ ብትወስድለት የተሻለ ነበር። ምጥንዬ እንግዲህ ባለፈው ለዛ ዱቄት ፊቱን ላይ ረጭተዋለች። አንቺ ደግሞ ምጥን ሽሮ ብትወስድለት ይሻል ነበር። ምጥንዬ ተንኮል እየሰራችሁ ነው። የክረምት ትምህርት ግቡ፣ የተለያየ ነገር ሌላ ኮርሶችን ተማሩ። እንግዲህ ለልጅ እናንተ ልጅ ስለሆናችሁ ለልጆች የሚሆኑ መልካም ነገሮችን ብትማሩ መልካም ነው። ተንኮል እንስራ እያላችሁ ተንኮል የሰራችሁት ጊዜ ላይ ጊዜ ደግሞ ለዛ መስለው ለዛ ነኝኝ እያለ ነው ብላለች። ስለዚህ ሁለቱንም አታጣሉ። እሱ የፈለገው ቀይ ስጋ ነው እንጂ ድንጋይ አይደለም። ለዛ ልትሰራለት ለዛ ታዛለች ብላ ተስማምታ ሄዳለች። ስለዚህ እሱ ስጋ የሚፈልገውን እየጠበቀ ባለበት ሰዓት እናንተ ድንጋይ ስትወስዱለት ለዛ ጋር የማይጣላበት ምንም ምክንያት የለም። እንግዲህ አንቺ ነሽ የላክሽው ብሎ እኝኝ እያላት ነው። ጥሩ አይደለም። ተንኮል መስራት የለባቸውም። ተንኮል አትስሩ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሆንላችሁ። ለቤቴ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ ይሆንላችሁ።